ሄሎ ጤና ይስጥልኝ ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ። ልጅቷ እኔ አእምሮ በሽተኛ ነኝ፣ ፕሮድካስቱን እንዴት እንዳቀረብኩ አላቅም ብላለች። አንተ ምን ትላለህ? ገኙት ማለት ነው። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቷል። ላይ ማህተባ ሰሪ ቢያይኝ ከመግደል ወደ ኋላ ምን አላውቅም። አካሉ የኔ ነው፣ ድምፁ የኔ ነው። ይሄ የማይካድ ሀቅ ነው። ግን የተናገሩት እያንዳንዱ የተናገሩት እንትኖች ወላሂ እኔ ልናገራቸው አልችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ሰሞኑ ብዙዎች ግራ የተጋቡበት አንድ ኢንተርቪው ነበረ እዚህ ሶሻል ሚዲያ ላይ ማለት ነው። እንግዲህ ታውቃላችሁ ስለ እችኛዋ እህታችን ማለት ነው ያው ከእስልምና ወደ ክርስትና መጣች ተብሎ በጣም እንግዲህ ብዙዎች በተለይ ክርስቲያን ወገኖቻችን በተለይ ኦርቶዶክሳውያኖች እዚህ ሶሻል ሚዲያ ላይ ያሉት ማለት ነው በጣም በደስታ ሲቀባበሉና ቪዲዮን ሲያንሸራሽሩት እንግዲህ አጀንዳ አድርጎ በጣም ደስ ብሏቸው የተለያዩ ሐሳቦችን ሲሰጡበት የቆዩ ቪዲዮ ነበረ ይሄ ቪዲዮ ማለት ነው። እንደዛ ተመልክተናል ውድ ቤተሰቦቼ። ነገር ግን ልጅቷ ቪዲዮ ቫይራል ከወጣ በኋላ ብዙዎች ዘንድ ከደረሰ በኋላ ምን እንደተፈጠረ ያናቅም። እንግዲህ ልጅቷ ድምፁ እኔ ነኝ፣ እንደገና ደግሞ አካሉም እኔ ነኝ፣ ሁሉ ነገሩ እኔ ነኝ፣ ግን መቀረጽን አላቅም በማለት ኢንተርቪዋን አስተባብላለች ማለት ነው። የምንመለከት ይሆናል። ለማንኛውም ልጅቷ የተናገረችውም ኢንተርቪውንም ልጅቷም መልሳ የተናገረችውንም የምንመለከት ይሆናል ውድ ቤተሰቦቼ። በነገራችን ላይ ድምፄ ትንሽ ጉንፋን አፍኖኛል። ሰሞኑ ትንሽ ብርድ እንትን እያስተናገደን ነውና ድንገት እንዳይደብራችሁ። አንዳንዴ ደግሞ እንደዚህ ድምጽም ተቀይሮ አሪፍ እኮ ነው በነገራችን ላይ ሁሌ በአንድ አይነት ይደብራልና ለዛ ነው መሰለኝ። ያው ቪዲዮን በርግጥ ትላንትና ሊሰራላችሁ ነበረ፣ አልቻልኩም። ቪዲዮ መስራት አልቻልኩም። በጣም አሞኝ ነበረ፣ አልቻልኩም። ያው ዛሬም ትንሽ ልሞክር ብዬ ነው የተነሳሁት ውድ ቤተሰቦቼ። ለማንኛውም ቆይታችሁ ከኔ ጋር ይሁን እስከ መጨረሻ። ቪዲዮውን በላይክ ጀምሩት። እንደዛውም ለቤቱ መድስ ከሆናችሁ ደግሞ ሰብስክራይብ በማድረግ ጀማውን ተቀላቀሉ ትላችኋለሁ። ሙሉ ማንነቴ በስርዓተ ተክሊል ማግባትና ቤቱ አገልጋይ መሆን። በስርዓተ ተክሊል ማግባት የምትፈልጊው እና ጀግና ነሽ። ሶስተኛው ልጄን አባትነቱንም ምንም ለቅዱስ ሚካኤል ገዳም መስጠት። የመጀመሪያ ልጄ ዓለማዊ ስሙ አዶንያስ ነው የምለው ብያቸዋለሁ። መግቢያ በር አይደል ትርጉሙ አዶንያስ። ለኔ ክርስትና ላይ መግቢያ በር ነው። አው የኔ መግቢያ በር ነው። የጽድቅ ስራ መግቢያ በር እንዲሆን እፈልጋለሁ። ልጄ የቅዱስ ሚካኤል ልጅ ነው። አባትነቱን ሁሉ ነገር ለሱ ነው የምሰጠው። ሌላው እናቴን ከባሏም ከልጆቿም ማስጥዬ በክርስቶስ እቅፍ ውስጥ ማድረግ ፈልጋለሁ። ይበቃታል። ትዳርም አይተዋለች፣ ወልዳለች፣ ከብዳለች። ክርስትናን ተቀብላ ደግሞ የኛውን ህይወት እንድታይ ነው የምፈልገው። እኛ ጋር ቤተክርስቲያን ሄዳ ስትመጣ ያለውን ሰላም ያለውን ደስታ፣ ነገ ደግሞ መዳኗን በምድር ታውቀዋለች። እኔ መዳኔን በምድር አውቀዋለሁ፣ ምክንያቱም ክርስቲያን ነኝ። ክርስቲያኑ ነህ ነገ ሲኦል አለብኝ ብለህ አትጨነቅም። ኃጢአት በሰራው ቀጣለሁ ነው እንጂ ሲኦል እንደማንገባ አውቀዋለሁ። ምክንያቱም በክርስቶስ መዳን አለ፣ በክርስቶስ ነፃነት አለ፣ ምህረት አለ፣ ይቅርታ አለ። እኔ በቃ ይሄኛውን ምድር ላይ ያለች የሰማይ ቤቷን እርግጠኛ እንድትሆን ነው የምፈልገው። እንግዲህ ይሄንን ሁሉ ፈትፈታ በዚህ ልክ ተናግራ ከዛ በኋላ ክዳለች ማለት ነው። ኢንተርቪውን ሙሉ በሙሉ ክዳለች፣ ተቃውማለች ማለት ነው። ይሄ ኢንተርቪው ሁላችንም ክርስቲያኑም ሙስሊሙም ግራ የተጋባበት ኢንተርቪው ነው ብዬ ነው ማስበው ነው። ምክንያቱም እስካሁን እውነታው አልተረጋገጠም፣ አልወጣም። እነዚህ ሰዎች አዲስ አበባ ነው ስቱዲዮአቸው፣ እዚሁ አዲስ አበባ ናቸው። ሁለተኛ ደግሞ ልጅቷ
ኮምቦልቻ ነች። ከኮምቦልቻ እዚህ ድረስ መታ ኢንተርቪው እንደተደረገች ነው እዚህ ጋር ኢንተርቪው ያደረጋት ኦር ደግሞ የቻናሉ ማናጀር ሲናገር የነበረው። ድምጹን አሰማችኋለሁ ሪከርዱ ማለት ነውና አሁን ለዚህ ኢንተርቪው ብዙ ትርጉሞች እየሰጡ ነው የሚገኙት። አንዳንዶቹ እች ልጅ ድግምት ተሰርቶባት ነው፣ ደብተራዎች ደግሞባት ነው እያሉ ያሉትም አሉ። ሌሎቹ ደግሞ ልጅቷ የተናገረች ነገር አለ። እኔ አንዳንድ ራስን እስታለሁ አላቅም፣ ግን ኢንተርቪው መደረግን አላቅም ብላለች። ያውላችሁ እዚህ ጋር ልብ ማለት ያለባችሁ ነገር ብኖር እቺ ነች ልጅቷ አሁን እኔ ራስን ስቼ ባለው ታይም ላይ ሊሆን ይችላል የሚል አይነት ሐሳብ ነው ለመናገር የሞከረችው ለማስረዳት የሞከረችው ማለት ነው። እዚህ ጋር ህመሟን መናገሯ ለዚህ ኢንተርቪው አንድ የሆነ ፍንጭ ነው የሚሰጠው ብዬ ነው ማስበው እኔ። ሌላም አለ እሱን እንመጣበታለን። ነገር ግን እቺ ልጅ በተደጋጋሚ እየተናገረች ያለችው የኔ ህመም አለብኝ፣ በሽታ አለብኝ፣ አንዳንዴ ምጥለኝ በሽታ አለብኝ፣ ራስን እስታለሁ ምናምን ብላ ለማስረዳት የሞከረችው ነገር አለ። እሱን ብናይ ለማለት የፈለገችው ይሄንን ሐሳብ ያመጣችበት ምክንያት ደግሞ ስናስብ ምንድነው ወዴት ይወስደናል? እቺ ልጅ ራስዋን ስታ በነበረችበት ታይም እንደዚህ ያደረጓት የሚለው ነው። ይሄ አስኬድም እንደማስኬድ ማወቅ አለብን። ምክንያቱም አንድ ሰው ራሱን ስቶ ይሄን ሁሉ ታይም ይሄን ሁሉ ሰዓት ስለዚህ ሃይማኖት በዚህ ልክ እየፈተፈተች በዚህ ልክ ኤክስፕሌን እያደረገች ስለ ሙስሊሙም ስለ ክርስቲያኑም በዚህ ልክ እየተናገረች እየገለጸች እንዴት ራሷን ስታ ይሄን ሁሉ መናገር ትችላለች? ይሄን ሁሉ ሰዓት ኢንተርቪው ላይ መቀመጥ ትችላለች? ደግሞ የሌላን እምነት አስተምህሮት እንዴት ነው በዚህ ልክ መናገር የምትችለው ራሷን ስታ የሚለውን ጥያቄ ደግሞ ይፈጥርብናል ማለት ነው። ውድ ቤተሰቦቼ እንግዲህ ልጅቷ ምትለን ያው ድምጹም የኔ ነው፣ አካሉም ሁሉም ነገር እኔ ነኝ። ነገር ግን እኔ ኢንተርቪው ተደርጌ ማላቅም፣ የሚዲያ ሰውም አይደለሁም፣ ሶሻል ሚዲያም የለኝም፣ ምንም የማውቀው ነገር የለም። ብዙ ሰዎች ደውሎልኝ ሲጠይቁኝ ነው አሁን ገና ገብቼ ያየሁት ምናምን ብላ ቪዲዮ ሰርታ እኔ የራሴ ሐሳብ የመሰለኝን አስረዳችኋለሁ። እስቲ በመጀመሪያ እሷ ያለችን ወር ደግሞ ኢንተርቪውን የካደችበትን ቪዲዮ እንመልከት። እኔ ወላሂ አላቅም፣ አካሉ የኔ ነው፣ ድምፁ የኔ ነው፣ ይሄ የማይካድ ሀቅ ነው። ግን የተናገሩት እያንዳንዱ የተናገሩት እንትኖች ወላሂ እኔ ልናገራቸው አልችልም። እና ደግሞ ስለ እስልምና እምነት በእኔ አካል በእኔ ድምፅ እንደዛ አይነት አስጠሊታ ንግግር ስለተሰራብኝ ብቻ በጣም ይቅርታ ወላሂ አውፉ በሉኝ። እኔ እስልምናን በጣም ነው የምወደው አውቃለሁኝ። እስልምና ህጉን ላልተገብረው እችላለሁ፣ ደስ እንዳለኝ ልኖር እችላለሁ። ግን አንድ ነገር አውቃለሁ፣ የተወለድኩት በእስልምና ውስጥ ነው፣ የምኖረው በእስልምና ውስጥ ነው። ኢንሻአላህ ደግሞ ነገ የምሞተው በእስልምና ውስጥ ነው፣ የምሞተው በእስልምና እምነት ውስጥ ነው። አላቅም አሁን ላይ ማንንና እንዴት ማመን እንዳለብኝ። ግን በእስልምና እምነት ጉዳይ ውስጥ ያላችሁ ሰዎች፣ በተለይ ኡስታዞች፣ እስልምና ላይ ንጽጽር የምትሰሩ ሰዎች የምር እንትን ብላችሁ እምነቴም ላይ ብታግዙኝ፣ በዚህ ቪዲዮ ደግሞ እንዴት እንደሆነ እንዲጣራ በሚሆነው ሁኔታ ደግሞ ከጎኔ ብትቆሙ ደስ ይለኛል። አላቅም ለሁሉም ነገር በጣም ይቅርታ። የምር በሰማሁት ነገር ራሴን በጣም አፍሬያለሁ። እኔ አላቅም እዛ የተገለጹትን ነገሮች ለመስማት ማለት ለመናገርም አሁን አቅሙ የለኝም። ግን ከሰማሁት ነገር አንዱ ህግ ነው የተማርኩት ወይም ህግ ነው የምማረው። አይ ቲንክ ደግሞ እህቶቼ ዛሃራ፣ ሳሚራ ምናምን የሚል ነገር እንትን ብያለሁ። የኔ እህቶች ታናናሽ እህቶቼ ናቸው። በጣም የምወዳቸው እህቶች ናቸው ያሉኝ። ሁሉም ስምና መተካከል ሲሆኑ ስማቸውም እዛ ላይ እንደተገለጸው አይደለም። የእናቴም ስም እዛ ላይ የተገለጸው አይደለም። የእህቶችም ስም እዛ ላይ የተገለጸው አይደለም። ወንድሜም ስም እዛ የተገለጸው አይደለም። የኔም እምነት ክርስትና ሳይሆን ሙስሊም ነኝ። ሌላው ነገር የተማርኩትም ወሎ ዩኒቨርሲቲ ነው። የትኛውን ቦታ አይደለም፣ እዚሁ እናቴ ቤት ሆኜ ነው የተመላለስኩ የተማርኩት። የምኖረውም ኮምቦልቻ ነው። ሌላ ደግሞ አላውቅም። እኔ ወላሂ ግራ ገብቶኝ ነው።
እና እንደዛ እንግዲህ እያለች ያለችው አካሉ ከለሯም ጭምር እሷ እንደሆነችና ነገር ግን እዛ ላይ የተገለጹ አንዳንድ ነገሮች ደግሞ ትክክል እንዳልሆኑና እሷን በትክክል ሊገልጿት የማይችሉ መሆኑን እዚህ ጋር እያስረዳች ነው ማለት ነው። ኢንተርቪው ላይ የተነገረውና መሬት ያለው ሁኔታ አንድ እንዳልሆነ ነው እዚህ ጋር ለማስረዳት እየሞከረች ያለችው ማለት ነው። ይሄ በጣም ቢገርም ነገር ነው። በነገራችን ላይ እቺ ልጅ እዛ ኢንተርቪው ላይ ስትናገር የነበረው ነገር አለ። እሱም በጣም ለራሴ እሰጋለሁ፣ ይገድሉኛል፣ በመግደል ያምናሉ ምናምን የሚሉ አይነት ንግግሮችን ተናግራለች። ታዲያ ዛሬ ይሄን ስትልች ልጅ ማን ሊያምናት ይችላል? አሁን እስካሁን ክርስትናዋን ደብቃ እንዳለች ማህተብ አድርጋ እንዳልሆነች ካደረገች ደግሞ አንድም ቀን ሊያሳድሯት ቤተሰቦቿ ሊያሳድሯት እንደማይችሉ እየተናገረች ማን ያምናታል እኔ አይደለሁም ብላ ስትናገር አሁንም በራሷ ላይ ሌላ ጣጣ እንዳይመጣባት ፈርታ ቪዲዮ ቫይራል ከወጣ በኋላ ይሄንን ነገር እየካደች ከሆነስ የሚለው የኔም ሐሳብ ጭምር ብዙዎችም ይሄንን እያነሱ ነው የሚገኙት ማለት ነው። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቷል። ላይ ማህተብ አሰሪ ቢያይኝ ከመግደል ወደ ኋላ ይለው እመኑኝ አለ። ወላሂ ሱም ወላሂ ነው የምላችሁ እችሊ ማህተብ አስራያታለሁ አለ። አለቀስኩ። ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው። የራስክን ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል? ወደ ኦርቶዶክስ መጥቻለሁ። ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል። እኔ እናቴን ድምጿን ከሰማሁት 11 ወሬ። በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ ልትወጪ ምክንያት የሆነሽ ምንድን ነው? ግን በውስጤ ትክክለኛ አምላክ ኮን ካንተ አመጣኛለህ ሂጃቤ ገባሁት። እንግዲህ እንደዚህ እያለች እየተናገረች ዛሬ ላይ እኔ አይደለሁም ብላ ስትናገር ማን ያምናታል ነው እችልች። እኔ አሁን ጥፋቱ እነዚህዎች ጋር አይደለም ብዬ ነው የምወስደው ነኝ። ምክንያቱም አንድ ሰው ኢንተርቪው አድርገኝ ብሎ ፈልጎ አንድ ሚዲያ ላይ ከቀረበ ለራሱ ፈልጎ ከሄደ እነዚህዎች ለምን ተጠያቂ ይሆናሉ? እነዚህ ሰዎች ስክሪፕት ሰጥቷት እቺ ልጅ ተቸግራ ምናምን የሆነ ነገር ሸፍኖላት ምናምን ከሆነ እውነት እነዚህ ሰዎች ሊጠየቁበት ይገባል። ቀጥታ ይጠየቃሉ ማለት ነው። ነገር ግን እሷ ራሷ ፈልጋ ከሄደች እነዚህ ሰዎች ይጠየቃሉ ወር ሚዲያው ይጠየቅበታል ብላችሁ ታስባላችሁ? እንደዚህ እያሉ ያሉ ስላሉ ነው። ውድ ቤተሰቦቼ እስቲ ሎዛ ሚዲያ ተደውሎለት የተናገረውን ለተጠየቀው ጥያቄ የመለሰውን ምላሽ እስቲ እንመልከት። ሄሎ ጤና ይስጥልኝ፣ ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ። ልጅቷ እኔ አእምሮ በሽተኛ ነኝ፣ ፕሮድካስቱን እንዴት እንዳቀረብኩ አላቅም ብላለች። አንተ ምን ትላለህ? አቤት አቤት ይሰማሃል። አንተ ምን ትላለህ? እኔ ማናጀሩ ነኝ። አሁን ማናጀሩ ነኝ። እሺ ፕሮድካስቱን ስታቀርብ ልጅቷ ጤነኛ አልነበረችም፣ በሽተኛ ናት። እኛ ወደ ህግ ልናቀርበው ነው እኮ መጀመሪያ ማለት ነው። መጀመሪያ መጣች መጣ ያው እንትን ብላ ለመጀመሪያ በሌላ ሰው ነው ኢንተርቪውቱን ምናምን ልጅቱ ወደ ክርስቲያን ለመሆን ማለት ነው ተብላ መጣች። ቢሮ መጣች፣ አናገረችው የኛን ማለት ነው ሎዛ ሚዲያን ባለቤት መመሪያ ማርያም ወርቅ ይባላል። መጣ አናገረችው። በቃ ተስማሙ። በቃ ኢንተርቪው አደርግሻለሁ ምናምን አላት። በቃ ያለውን ነገር እንዳየሽው በቃ ዩቲዩብ ላይ እንዳየሽው ያን አማርኛ ሁሉ መጀመሪያ እንደመጣች ተናገረች። ተናገረ እሺ ብሎ ቀጠሮ ሰጣት። በቀጠሮ አቀመጣች። ኢንተርቪው ሆነች። በቃ ያዛት ኢንተርቪው ሆነች፣ ሄደች። ስልክ ምናምን አላት። በቃ ስልክ አውራ አካውንትሽን ለጥፍልሻለሁ፣ ስልክሽን ብለጥፈው ሌላ ነው ላንቺ አደጋ ነው፣ ደውለው በሌላ እንትን ሊይዙሽ ይችላሉ፣ ሌላ ነገር ሊያደርጉሽ ይችላሉ ምናምን ብሎ ስልክ ለገዝተው ወደ ለጥፈን ወይ ለመስጠት ምናምን ያው አይቸግርንም ነበር፣ ግን ለሱ አደጋ ነው ብለን አካውንቷን ብቻ ለጥፈ ታውኖ ስልክ ምናምን ስንላት ስልክ ከገዳም ስመለስ ነው የትነሽ ምናምን ሜሴጅ የት ነው ስንላት ገዳም ልሂድና እመለሳለሁ ምናምን አለች። አካውንቷን ለጠፍነ። እዛ በቃ ያለው ነገር ስሟ እስከ ስሟ ነው። አካውንቷን ማየታችሁት ከሆነ አሁን ብር ለመላክ ሞክሪው አያት ማህመር ነኝ
ስለ ያለው ነገር ይሄ ነው። መጣስ ተዋት ጤነኛ ናት፣ ኖርማል ሰው ናት። ምንም ነገር እንትን አላለችም። እኛ ራሱ ወዲያው 10 ሺህ ብር ነው ያስገባላት። መጀመሪያ ይላክንላት እኛ 10 ሺህ ብር ነው በአካውንቷ ማለት ነው ለልጅቷ ማለት ነው። በሰዓቱ ላይ መምህር ማርያም ወርቅ ነው ያስገባላት ራሱ ማለት ነው። እሺ ስትመጣ በዛን ሰዓት ላይ ከሰው ጋራ ምናምን አብራ መታ ነበር ወይስ ብቻዋን ነው የመጣችው? ብቻዋን ነው የመጣች። የመጀመሪያ ቀን ብቻዋን ነው የመጣች። ሲቀጥል አሁን ኢንተርቪው ቪዲዮ ትሆን ቀንም ብቻዋን ነው የመጣች። ይሄ ነገር አሁን ለእናንተም ለብሮድካስታችሁም ትልቅ አደጋ ነው። እንደዚሁም ደግሞ ለክርስቲያኒ ሙስሊም ነኝ ለክርስትና እምነት ተከታዮችም ትልቅ አደጋ ነው። ምክንያቱም አንድ ክርስትና እምነት በውሸት አይቆምም። እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው እኮ። ይሄ የምታየው ነው እንትኑ እውነተኛ ነው እንትኑ። ልጅቱ መጣ እኮ ኢንተርቪው አድርገናታል። ስለዚህ ልጅቷ ሙሉ ጤነኛ ናት ልጅቱ። እዚህ ጋር አሁን ደግሞ ልጅቷ በድጋሚ አሁን እኛውን ወደ እናንተ ክስ እንዲከፈትባችሁም ልናደርግ ነው። ምክንያቱም በሃይማኖታችን ላይ የተቀጠፈ ነገርና አቅሌ ጤነኛ አይደለሁም ነው ያለችው። በሽተኛ ነኝ፣ አንዳንዴ ይጥለኛል። ስለዚህ ባመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችውና እስኪ ኮን ያመጣች ከአንዴ ሁለት ከመጀመሪያ መጣች። ከዛ ሲቀጥል ቀጠራ በቀጠሮ አቀን ኮን የመጣች ራሷ ማለት ነው። ስለዚህ ሁለት ጊዜ ነው የመጣችው ማለት ነው። መጀመሪያ መጣች እንትን አለች ተናገረች፣ በቃ ተዋወቀች። መጀመሪያ ስሟን አናግራለች ምናምን። ከዛ ሲቀጥል ኢንተርቪው በዚህን ቀን ምናምን ብሎ ቀጠሮ ሰጣት። በቀጠሮ አቀን መጣች፣ ኢንተርቪው ሆነች፣ ሄደች። በቃ ያው እናንተ ስራችሁን የሰራችሁት ነው የምትለኝ እዚህ ጋር። እኛ በቃ ነው ስራ የሰራ ነው። ጥሩ በቃ እዛ በሚለቀቀው ሰዓት ቪዲዮ ለቀቅ ነው ለቀቅ ነው። በቃ ያለው ነገር ይሄ ነው። እዛ ውጭ ምንም ነገር እንትን የለውም። ሲጀመር ልጅቱን 100% 101% አምና እንደመጣች እርግጠኛ ነኝ እኔ። እንትን እሺ፣ አንድ ነገር የእናንተ ቢሮ የት ነው ማለት የት ነው ስለ ቦታውን ሳይሆን አዲስ አበባ ነው ወይስ ከአዲስ አበባ ውጭ ነው? ለእርግጠኝነት ያክል ምን እንትን ይላል አዲስ አበባ ነው። ስለዚህ ካለችበት ሀገር አዲስ አበባ ድረስ ራሷ ናት የመጣችው ማለት ነው እንዴ? የኛን ቢሮ ማናወቅ ማናስተዋወቃት ማን እንትን አላት። መጀመሪያ ቲክቶክ ላይ እሷ ናት ጽፋ እንደዚህ መሆን ይፈልጋሉ ምናምን ብላ ይሄ ሁሉ ነገር እንትን ያለች። ኦኬ እኛ ነኝ ብለን ቀድማ ቲክቶክ ላይ ነው የጻፈችው። ቀድማ ቲክቶክ ላይ ነው የጻፈችው ማለት ነው። ቲክቶክ ላይ ስላየችና እንደዚህ በቃ ስላየችና ነው ከነሱ ሰውኛ ቀርቦኛ አለች እንጂ እኛ ሀምኑን እናቃታለን። ጥሩ እሺ፣ መልካም። በጣም አመሰግናለሁ ለሰጠኸኝ መረጃ። ለሌላም ሌሎች ሰዎችም እንደዚሁ እንዳይወዛገቡ። ቲክቶክን እኮ አሁን እያየሁ ነው። ዝም ብሎ በቃ ያልሆነ ዛቻ ምናምን ስለንተ ስላሉ አይደለም። ሙሉ መረጃ አለና ሙሉ ፋይሉ አለ፣ ቪዲዮ አለ፣ እናቀርባለን። ልጅቱ ጀመር እኛ እንድትመጣ ልጅቱ ጀመር እኛ እንፈልጋታለን። ስለዚህ ሙሉ መረጃና ሙሉ ማስረጃ ስላላችሁ ለራሳችሁ መልስ ትሰጣላችሁ ማለት ነው። ልጅቱ እኮ የመጣች እኮ ኢንተርቪው የሆነችበት እኮ ሙሉ እንትን እኮ አለ፣ ቪዲዮ እኮ አለ። ኦኬ፣ እናመሰግናለን። አሁን ለምሳሌ ኤአይ ነው እንበላውን የተለቀቀው ቪዲዮ አሁን ኤአይ ነው። አይ ኤአይ እንዳልሆነ ያስታውቃል። ኤአይ ነው ብዬ እኔ ራሴ ቼክ ለማድረግ ብዙ ሞክሬያለሁኝ። ነገር ግን ኤአይ እንዳልሆነ እርግጠኛ ሆኛለሁ። ኤአይ አይደለም እኮ። ኤአይ ካልሆነ ቪዲዮ እንግዲህ ኤአይ ካልሆነ በምንድን ነው ኤአይ ነው ምንድን ነው እያለ ሰው እየቆራረጠ እንደዚህ የሚለቀው ይሄ ነው። እሺ በጣም ጥሩ ነው። ይሄ እንግዲህ የሎዛ ሚዲያ ማናጀር ነው ይሄንን ምላሽ እየሰጠ ያለው ማለት ነው። ልጅቷ ፈልጋ ሁለቴ የነሱ ቢሮ ኦር ስቱዲዮ እንደሄደች ነው እዚህ ጋር ኤክስፕሌን እያደረገ ያለው ማለት ነው። አንዳንዴ ስለዚህች ልጅ ሳስብ አንዳንድ ጥያቄዎች ይፈጠሩብኛል። ምንድነው እቺ ልጅ ራሷ ካልሆነች ለምንድነው ወታ እኔ አይደለሁም ብላ ኤክስፕሌን ማድረግ ለምን አስፈለገ? ራሷ አይደለችም፣ እዛ ቦታ ላይ አልተገኘችም፣ ይሄንን ኢንተርቪው አልተደረገችም። ለምንድነው በጣም ተጨንቃ እንደዚህ እንትን እያለች አለችው? ጣቶቿ የእጅ ጣቶቿ ጥፍሮቹ እንኳን እንደዚህ ስታዩ ተመሳሳይ ነው ቪዲዮ ላይ ማለት ነው። ይገርማችኋል። እንደገና ጥርሷ ሁሉ ነገሯ ተመሳሳይ ነው። ኤአይ ነው ለማለት ብዙ ሰዎች ሞክረናል ኤአይ እንዳልሆነ ማለት ነው ለማረጋገጥ ኦሪጂናል ነው ወይስ ፌክ ነው ለማለት። ይሄም አንዳንዴ ጥያቄ ሆነብኛልና ግራም ያጋባ ነገር ነው። እቺ ልጅ ፈልጋ ራሷ ቦታው ድረስ እስከ ሄደች ድረስ ሚዲያው የሚጠየቅበት ምክንያት አይኖረው። ቤተሰቦችሽ፣ ጓደኞችሽ፣ የአካባቢ ሰዎች ቪዲዮን አይተውት ነበር። ለምን አሁን አንዳንድ ሰዎች ምን ሊያስቡ ይችላሉ መሰለሽ?
ክርስቲያን እንደሆነች ስላወቁ አስፈራርተዋት ነው አይደለሁም እንድትል ያስደረጓት። የማለት እንዲህ አይነት ፖለቲካ የመስራት ልማድ ያላቸው ሰዎች አሉ እዚህ ሚዲያ ላይ በጣም ብዙ አይነት ሰው ነው ያለው። እና ልክ አሁን ዛሬ እኔ አይደለሁም አላቅም እንደዚህ በጤና ላረጋ አልችልም። አሁን ቅድም የነገርሽኝ የህመም አይነቶች ራሳቸውን የቻሉ ሌላ ኬዝ ናቸው። ግን ልክ አሁን እንደዚህ መተሽ እኔ አይደለሁም ብለሽ ስትናገሪ ምንድነው የሚመስላቸው አብዛኞቹ ማህበራዊ ሚዲያ ላይ ያሉ ክርስቲያኖች አስፈራርተዋት። ምክንያቱም እንደዚህ ናቸው፣ ሰው ከእስልምና ሲወጣ ያስፈራራሉ። አስፈራርተዋት ነው እኔ አይደለሁም ብላ የመጣችው ሊሉ ስለሚችሉ እንደዚህ አይነት ሀሳብ ያላላቸው ሰዎች ምን አይነት ምላሽ ትሰጫለሽ አንቺ? እሺ ለቴ ዛሬ ማለት እኔ ትናንት ቤታችን እንግዳ መጥቶ ምናምን ድክም ብሎኝ በጊዜ ነው የተኛሁት። ጠዋት ተነስቼ ከእህቴ ጋር ወደ ከተማ ስንሄድ አብሮኝ አንድ መስጂድ የቀራ ልጅ ሀዩ ምን ሆነሽ ነው አለኝ። ምን ሆንኩኝ አልኩት። አይ አሞሽ ነበር እንዴ በማሞት አስተውብሽ ነበር እንዴ ምናምን አለኝ። ኧረ ሷሊ ደህና ነኝ አላመመኝም አልኩት እኔም ማለት ነው። ከዛ ምንድነው ስለው አይ በቃ ተይው ብሎ ትቶ የተመለሰ ላይ ግን እናቴ ቤተሰብ የሹ ያቆቷ ልጅ ማለት ያባቷ ወንድም ልጅ ቪዲዮ እንዳውንሎድ አድርጎ አሳይ ቁጭ አድርጎ ከተማ ማለት ከተማ ወደ ቤት ነው ተመልሼ እናቴ ከሌላ ሰው ብትሰማው ስለምትጎዳ ምናምን ብዬ ቀጥታ መጥቼ ቪዲዮውን ራሱ ለእናቴ ያሳየኋት እኔ መጀመሪያ ላይ በራሷ ስልክ ሰርች አስደረኳት ምናምን በራሷ ስልክ ነው በእናቴ ያየሁት። ቤተሰቦች ሲያዩ ምን አሉሽ? ፋዘርና ታናሽ ወንድሜ ይውታዩት አላውቅም። ከእናቴ ጋር ግን አወራን። ምንም አይነት ነገር አልተፈጠረም። በቃ የምናስተካክልበትን መንገድ እንፈጥራለን ብቻ የተባባል ነው። እናቴ ይሄ እኮ ኤአይ አይደለም። ምክንያቱም እናቴ ቴክኖሎጂ ነው ብላ ነበር ያሰበችው። ይሄ ኤአይ አይደለም፣ የራሴ ፊት የራሴ ድምፅ ነው ይሄ ነገር እና እንዴት እንደሆነ ማን እንደምንጠይቅ ነው እንጂ ማሰብ ያለብን ይሄ ኤአይ ነው ብለሽ ራስሽን እንዳትሸውጂ። በቃ ይሄ እኔ ነኝ፣ ፊቱም የኔ ነው፣ ድምፁም የኔ ነው። አይካድም፣ ሀቅ ነው። ምን እናድርግ ስላም በቃ እስኪ ለማንኛውም ሰዎች እንደዚህ እያሉ ያሉት አሉ። ያው እኛ ከሙስሊም ወደ ክርስቲያን የሄደውን ሰው ገለንም አናቅም። ያለነው ኢትዮጵያ ውስጥ ነው። ክርስቲያን ቤተሰቦች ይኖሩናሉ፣ እንደገና ክርስቲያኖችም ሙስሊም ቤተሰቦች ይኖሯቸዋል እና ተገዳድለን አናቅም በእንደዚህ አይነት ኬዝ ማለት ነው። እና ይሄ ሊባልም የሚችል ነገር አይደለም። ሰውን ለማወዛገብ ያስቀመጡት ስትራቴጂ ነው እና ችግር የለውም፣ ሶኬ ኖርማል ነው። ነገር ግን እኔ በጣም ግራ የገባኝ ነገር ምን መሰላችሁ? ልጅቷ የምትኖረው ኮምቦልቻ እንትኑ ያለው እዚህ ምንድነው አዲስ አበባ። እቺ ልጅ ከኮምቦልቻ ድረስ ራሷን ስታ ነበር እዚህ ድረስ የመጣችው። ያምሻል እንዴ ምናምን ብሎ ነው የጠየቀኝ። ከኔ ጋር የተማረው አንድ መስጂድ ከኔ ጋር እየቀራው ልጅ እንዴት ምን ነው አዩ ምን ሆነሽ ነው ምናምን አሞሽ ነበር እንዴ ይመሙ አልተወሽም እንዴ ምናምን አለኝ ብሎ ጠየቀኝ። ለመጀመሪያ ጊዜ ኢንተርቪውን ሲሰማ አለች ከሱ ነው መጀመሪያ ሰምታ ደንግጣ ሰርች አድርጋ ያገኘችው ማለት ነውና እኔ ህመም እንዳለባትና በዛ ወቅት ራሷን እንደምትስትና እኔ እንደውም ራሱን የሳተ ሰው ይናገራል ብዬ አላስብም። እኔ ራሱን ብዙዎችን አይቼዋለሁ። ነገር ግን ራሳቸውን ስስቱ እንኳን ሲወድቁ እንኳን እንደማይናገሩ ነው እኔ የማውቀውና እንዴት ይሄንን ሁሉ ተንትና መናገር ቻለች ነው ምድረስበት ይሆናል። ለማንኛውም السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ነኝ والله الحمد لله رب العالمين። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሳመር ነው የምትባለው። ተወልጄ ያደኩት እዚሁ ኮምቦልቻ ከተማ ውስጥ። ይሄ በጣም ግራ የሚያጋባ ነገር ነው። ለማንኛውም እውነታው ወደፊት የሚወጣ ይሆናል። እነዚህ ሰዎች በዚህ መልኩም አስመስሎ ሰርቶም ይሁን ያው እስልምና ላይ ካላቸው ጥላቻ አንጻር ያው የፈለጉትን ነገር መቅጠፍ ይችላሉ። እነሱን መናምናቸው
ያው የሚታመኑ ሰዎች ስላልሆኑ ማለት ነው። እቺም ልጅ እንዴት እንደዚህ ልትሆን እንደቻለችና በምን መልኩ ይሄ ነገር ሀፕን ሊያደርግ እንደቻለ በሷ በኩልም ያሉ ነገሮች ወደፊት የሚጣሩ ይሆናል። ለህዝቡም ይፋ የሚሆንበት ጊዜ ይመጣል ብዬ አስባለሁ። ለማንኛውም እናንተስ እንዴት አገኛችሁት ጉዳዩን? በርግጥ እናንተም እንደ እኛ እንደ አብዛኞቻችን ግራ ተጋብታችኋል ብዬ አስባለሁ በዚህ ጉዳይ። እስቲ ለማንኛውም ሀሳባችሁን ኮሜንት ላይ አስቀምጡልኝ ውድ ቤተሰቦቼ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።